ሰላም ወር ተመልካቾቻችን እንደምን አላችሁ? ዛሬ በተለያዩ የዓለም ዋንጫ መረጃዎች እንዲሁም ደግሞ እጅግ ሰበር መረጃዎች የዝውውር መረጃዎች ይዘን ተመልሰናል። ታዲያ ከነዛ በፊት ግን አንድ መናገር የምንፈልገው ነገር አለ። የገምቱ ይሸለሙ አሸናፊያችን ታውቋል። በእርግጥ አንድ ሰው ብቻ ነው የተሳተፈው። ይህም እንግዲህ ከተመለከታችሁት ቪዲዮን ከተመለከታችሁት ሺዎቻችሁ መካከል አንድ ሰው ብቻ ግምቱን አስቀምጦ መውጣቱ በጣም የሚያሳዝን ነው። ምክንያቱም እሱ ብቻውን የሚሸለም ይሆናል። ምናልባት ቀድማችሁት ጽፋችሁ በኖሮ እናንተም ትሸለሙ ነበር። ለማንኛውም እዚህ ምስሉ ላይ የምትመለከቱት ግለሰብ ወይም ደግሞ እየተመለከትከው ካለህም እባክህን ለማኔጅመንት ቲሙ እንድትመልስ በአክብሮት አሳስባለሁ። በዚህም እንግዲህ ቀጥታ ሽልማትን በገንዘብ መልኩ የምትቀበል ይሆናል። ታዲያ እናንተም እንደዚህ አይነት የግምቱ ይሸለሙ ጥያቄዎች ሲኖሩ ቻሌንጆች ሲኖሩ እንድትሳተፉ እያለን በአክብሮት የምንጋብዛችሁ ይሆናል። ወደ መጀመሪያዎቻችን ቪዲዮቻችን እንመለስ። እንግዲህ በዛሬ ቪዲዮቻችን በርከት ያሉ ነገሮች እንመለከታለን። በሴኔጋል ብሔራዊ ቡድን ውስጥ የተቀሰቀሰውን ትልቅ አመፅ እንዲሁም ደግሞ በዝውውር ገበያ የተሰሙ እጅግ አስገራሚ የ100 ሚሊዮን ፓውንድ ሰበር ዜናዎችን ይዘላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ እያስቀመጣችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። በቅድሚያ እንግዲህ ወደ ሰሜን አሜሪካ እንውሰዳችሁና የዓለም ዋንጫ አዘጋጇ ሜክሲኮ ወደ ቀጣዩ ዙር ማለፏን ተነጋግረን ነበረ። ታዲያ በመዲናዋ ሜክሲኮ ሲቲ ውስጥ ታሪካዊ የተባለ የደስታ አገላለጽ ታይቶ ነበረ። ታዲያ ግን በአንድ ጊዜ ወደ 1 ሚሊዮን የሚጠጉ ደጋፊዎች ወደ ጎዳና በመውጣታቸው ከተማዋ በደስታ ተናውጣ ነበረ። ግን ይህ ታላቅ ደስታ በሐዘን መቋጨቱን ኤኤፍፒ የዘገበው መረጃ ያሳያል። በዚህ ከፍተኛ ሰዎች መጨናነቅ ምክንያት ቢያንስ የሁለት ደጋፊዎች ሕይወት ሊያልፍ መቻሉንም መረጃዎች ወጥቷል። ይህ ደግሞ ምን ያክል በእግር ኳስም ሆነ በሌሎች ነገሮች ዙሪያ ተሰባስበን በምንደሰትበት ወቅት በጥንቃቄ መሆን መቻል እንዳለበትም የሚያሳይ መልእክት ሆኖ እንመለከተዋለን። በሌላ በኩል የእንግሊዝ ብሔራዊ ቡድን የዲሞክራቲክ ኮንጎን 2-1 በሆነ ውጤት አሸንፎ ወደ ቀጣዩ ዙር ማለፍ ችሏል። ኮንጎች እስከ 75ኛው ደቂቃ ድረስ በሲፓንጌ ግብ 1-0 በሆነ ውጤት እየመሩ ነበረ። ድንቅ ፉክክር አስመልክተውን ነበረ። ነገር ግን የሶስቱ አናብስት መሪ ሃሪኬን ሁለት ወሳኝ ግቦችን አስቆጥሮ ሀገሩን ታድጓታል። ኬን በዚህ ውድድር 5ኛ ግቡን በማስቆጠር ለወርቅ ጫማው በከፍተኛ ሁኔታም እየተፎካከረ እንደሚገኝም ምልክት ሰጥቷል። ከጨዋታው በኋላ ታዲያ ሃሪኬን የኮንጎን ግብ ጠባቂ በእጅጉ ማድነቁን ተመለከትን። ግብ ጠባቂያቸው ፍጹም ማድናቆት ይገባዋል። እሱ የማይታመን ሙከራዎችን አድኗል። እኛ በከፍተኛ ሁኔታም ያጠቃንበት ጨዋታ ነበር፣ እሱ ግን ድንቅ ነበር ሲል ነው የተናገረው። ኬን አክሎም በቀጣይ በታሪካዊው አዝቴካ ስቴዲየም ከሜክሲኮ ጋር ለሚኖራቸው ከባድ የሩብ ፍጻሜ ጨዋታም ቡድኑ መዘጋጀት እንዳለበትም ማሳሰቡን ተመለከትን። በዚህ ጨዋታ የኮንጎ ግብ ጠባቂ ሊያም በጣም ድንቅ የሚባሉ ሴቮችን አስመለከተን። ግን ደግሞ የአፍሪካ ብሔራዊ ቡድን ሁነኛ ችግር አለ እየተባለ ነው። ይህ ችግር እንግዲህ ኮንጎ ላይ ብቻ አይደለም እየተመለከትን ያለ ነው። በአይቮሪ ኮስት ጨዋታ ላይም ተመልክተናል። ትላንትም በሴኔጋልም ጨዋታ ተመለከትን። ትልቅ ድራማ የነበረው ጨዋታ ሂደት እንግዲህ ቤልጅየም እና በሴኔጋል መካከል የታየው ጨዋታ ነበረ። ሴኔጋል ጨዋታውን እስከ 86ኛው ደቂቃ ድረስ በሀቢብ ዲያራ እና በእስማኤል ሳር ሁለት ግቦች 2-0 እየመራች ነበር። ነገር ግን በመጨረሻዎቹ ደቂቃዎች ላይ ቤልጅየሞች የማይታመን ታምር አሳይተው ዩሪ ቴሌማንስ ሁለት ግቦችን እንዲሁም ደግሞ ሉካኩ አንድ ግብ አስቆጥሮ ቤልጅየምን 3-2 በሆነ ውጤት አሸናፊ አድርገዋታል። ሴኔጋል በአሳዛኝ ሁኔታ ከውድድሩ ውጪ መሆኗንም ተመለከትን። ይህንን ሽንፈት ተከትሎ እንግዲህ በሴኔጋል ካምፕ ውስጥ ትልቅ ውጥረት መፈጠሩን የተመለከትነው በ67ኛው ደቂቃ ላይ ተቀይሮ የወጣው ፓፓጎዬ በአሰልጣኞች ቡድን ላይ ስላለው ቅሬታ በማህበራዊ ገጹ እንዲህ ብሏል። ይህ የአሰልጣኞች ቡድን እስካለ ድረስ ራሴን ከብሔራዊ ቡድኑ በጊዜያዊነት አግልያለሁ ሲል ነው ተጫዋቹ በይፋ ያሳወቀው። ፓፓጎዬ ሲቀየር በአካል ብቃቱ ጥሩ እንደነበርና ውሳኔው የአሰልጣኙ ብቻ እንደሆነ ገልጿል። ከዚህ በተጨማሪ
እንደነ ሳዲዮ ማኔ እንደነ ኢልማን እንጃይ አይነት ተጫዋቾችም ተቀይረው ሲወጡ ተመለከትን። የሴኔጋሉ አሰልጣኝ ፓፔት ያው አንዳንድ የሚወስናቸው ውሳኔዎች ምን ያክል ብሔራዊ ቡድኑን እየጎዱት እንዳለ ተመለከትን። ምናልባት አሁንም ካስ የስፖርት ግልግል ፍርድ ቤቱ ውሳኔውን አላስቀመጠም እንጂ የአፍሪካ ዋንጫውንም የሚነጠቁበት ምክንያት እንዳለ እንታዘባለን አይደለ? እናስተውሳለን። ከሞሮኮ ጋር የነበረው ፍጻሜ ላይ የወሰኑት ውሳኔ ማይሆን ውሳኔ ነበረ። አሁን ደግሞ እንደዚህ አይነት ውሳኔ መወሰን እንደማይችሉ ቀድሞ ማስጠንቀቂያ ወጥቶባቸዋል። ስለዚህ ተጫዋቾችን ደግሞ ቀየሩ። ሊያውም ለሴኔጋል ብሔራዊ ቡድን ሁነኛ የሚባሉ ተጫዋቾችን ነው ቀይረው ማስወጣት የቻሉት። ከነሱ ምትክ እንግዲህ ተቀይሮ የገባው ኒኮላስ ጃክሰን ነው። ኒኮላስ ጃክሰን ደግሞ አይደለም ተቀይሮ ገብቶ ቋሚም ሆኖ ምንም መፍጠር የማይችል ተጫዋች እንደሆነ እናውቀዋለን። ምናልባት በሊንክ አፕ ፕሌይ ጥሩ እንቅስቃሴ ሊያሳይ ይችላል እንጂ ፊኒሺንግ ላይ ዜሮ ነት ተጫዋች ነውና ምን ያክል ቡድኑ እንደፈረካከሱት ከሳቸው ቅያሪ በኋላ ነው ይህ ሁሉ ነገር የተፈጠረውና በጣም ፓፔቲያው ላይ ብዙ ዘለፎች እየደረሱባቸው ይገኛል። ለማንኛውም እንግዲህ የሴኔጋል ብሔራዊ ቡድን በዚህ መልኩ መውደቁን ተመለከትን። ሌላኛው ተጫዋች ክሪፒን ዲያታ በበኩሉ ሰበብ መደርደር ማቆም አለብን፣ የሽንፈት ለሴኔጋል ሕዝብ አይገባውም፣ ወድቀናል በማለት የተሰማውንም ሀዘን ነው የተመለከት ነው። በሌላ ጨዋታ አሜሪካ ቦስኒያን 2-0 በሆነ ውጤት በማሸነፍ 16 ውስጥ መግባቷን አረጋግጣለች። ፍሎሪያን ባሎጉን በውድድሩ ሶስተኛ ግቡን አስቆጥሯል። እንዲሁም ደግሞ ቲልማን ግቦቹን አስቆጥሯል። ነገር ግን ባሎጉን በጨዋታው ቀይ ካርድ በመመልከት ቀጣዩ ወሳኝ ጨዋታ እንደሚያመልጠው ተመለከትን። አሜሪካ በቀጣይ በሲያትል ከተማ ከቤልጂየም ጋር በከባድ ፍልሚያ ይገናኛሉ። በዚህም መሰረት ሶስቱም የዓለም ዋንጫ አዘጋጅ ሀገራት አሜሪካ፣ ካናዳ እና ሜክሲኮ ጥሎ ማለፉን የ16ቱ የጥሎ ማለፉን ውድድር መቀላቀላቸውን ተመለከትን። አሁን ደግሞ ወደ ክለቦች ዝውውር እንለፍ። የሰሜን ለንደኑ ክለብ ቶትናም ሆትስፐርስ ጣሊያኑ አማካይ ሳንድሮ ቶናሊን ከኒውካስትል ዩናይትድ ለማስፈረም ሙሉ ለሙሉ ስምምነት ላይ መድረሱን ተዘግቧል። እንግዲህ አጠቃላይ 100 ሚሊዮን ፓውንዶች ያክል ማለትም 92.5 ሚሊዮን ፓውንድ ቅድሚያ የሚከፈል እንዲሁም 7.5 ሚሊዮን በቦነስ መልክ የሚከፈል ክፍያ አቅርቧል። ቶናሊ በሳምንት 275,000 ፓውንድ የሚያገኝ ሲሆን የቶትናም ከፍተኛ ተከፋይ ተጫዋች ይሆናል። ይህ ዝውውር እንግዲህ ቶናሊ በታሪክ ውዱ የመጀመሪያው ጣሊያዊ ተጫዋች ያደርገዋል። እንዲሁም ደግሞ የቶተናም ውዱ ፈራሚም ያደርገዋል እና ቶተናም ከዚህ ቀደም ማቴዎስ ፈርናንዴዝን በ85 ሚሊዮን ፓውንድ ማስፈረሙንም መነጋገራችን ይታወሳል። ወደ ቶተናም ተጫዋቾች ለምን ሊያመሩ ቻሉ የምትሉ ካላችሁ ያው ሻምፒየንስ ሊግ፣ ዩሮፓ ሊግ ምናምን አይሳተፍም። ሌሎች ክለቦች በሻምፒየንስ ሊግ፣ በዩሮፓ ሊግ ውድድር ላይ ይሳተፋሉ። ለምን ወደ ሌሎች ክለቦች አያበሩ? በተለይ ዋነኛው ተፈላጊ የነበሩበት ክለብ ማንቸስተር ዩናይትድ እንደሆነ እናውቃቸዋለን እና ወደዛ ለምን አላመሩ የምትሉኝ ከሆነ ደሞዝ ነው ዋነኛው ነገር፣ የግል ጥቅማ ጥቅም ነው። ተጫዋቾቹን ቶትናም መሳብ የሚችልበት አንደኛው ምክንያት ምንድነው? የደሞዝ ሁኔታ ነው። ሌላኛው ደግሞ ምንድነው ካላችሁ ማንቸስተር ዩናይትድ አሁን ላይ ለክለቡ መጫወት የማይፈልጉ ተጫዋቾችን ማስፈረም እንደማይፈልግ እየተመለከትን ነው። መጫወት የሚፈልጉትን ሲያስፈርም ምን አይነት ቡድን እንደሚገነባ ተጫዋቾቹ ምን ያክል እንደሚሰጡ ማቴዎስ ኩኛ፣ ኤምቤሞ፣ ሼሽኮ አስመልክተውናል እየተባለም ይገኛል። ወደ አርሰናል እናምራ። ኒውካስትል ከቶናሊን ከማጣቱ በተጨማሪ ካፕቴኑን ቡርኖ ጉማሬሽን ለአርሰናል አሳልፎ የመስጠት ከፍተኛ ስጋት ገብቶበታል። አርሰናል በመጀመሪያው ያቀረበው የ45 ሚሊዮን ፓውንድ የቃል ጥያቄ ውድቅ ተደርጎበታል። ታዲያም በ65 ሚሊዮን ፓውንድ ዝውውሩ ለመጨረስ ተስፋ እያደረገ ይገኛል። ቡርኖ በኒውካስትል ፕሮጀክት ላይ ጥርጣሬም ስላለው ወደ መድፈኞቹ ለመዘዋወር ፈቃደኛ እንደሆነም ተነግሯል። ማንቸስተር ሲቲም የተጫዋቹ ፈላጊ ሆኖ ብቅ ብሏል። አሁን ላይ የአርሰናል ሁለተኛ ዙር ጥያቄ ምንድን ነው እየተጠበቀ ይገኛል። ኒውካስትሎችም እስካሁን ድረስ መሸጥ አይፈልጉም ነበር። ነገር ግን ክለቡ በቀጥታ አሁን ላይ ተጫዋቹ ከክለቡ በቀጥታ መውጣት እንደሚፈልግ ፍንጮች እያዩበት ይገኛሉ። ስለዚህ የአርሰናል ቀጣይ ጥያቄ ነገሮችን ሊወስን እንደሚችል መረጃዎች እየወጡ ይገኛሉ። በሊቨርፑል በኩል አዲሱ አሰልጣኝ ኢራዮላ ስራቸውን ከጀመሩ አንዱ ሆኗቸዋል። ክለቡ የመሃል ሜዳ ተጫዋቹን ሉካስ ስቴፈንሰንን ወደ ቦልተን ወንደረስም ለመሸጥ መቃረባቸውን ተመልክተናል።
በሌላ በኩል ወጣቱ ተከላካይ ጀረሚ ዣክዌት ሊቨርፑልን በመቀላቀሉ የተሰማውን ከፍተኛም ደስታ ለፋብሪዞ ሮማኖ ተናግሯል። ሊቨርፑልን በመቀላቀሌ በጣም ጓጉቻለሁ፣ ይህ ለእኔ ትልቅ ህልም ነው ሲል ገልጿል። ከቫንዳይክ ጋርም አብሮ ለመጫወት መጠበቅ አልቻልኩም። እሱ በአሁኑ ሰዓት ከዓለም ካሉ ምርጥ ተከላካዮች አንዱ በመሆኑ ከሱ ብዙ ልምድ ቀስማለሁ ሲል የተናገረው። በመጨረሻም ስለ ካማቪንጋ እንነጋገር። ማድሪድ ፈረንሳዩን አማካይ ኤድዋርድ ካማቪንጋን ለመሸጥ ዝግጁ ቢሆንም ተጫዋቹ ግን በቤርናባው ለመቆየትና ለቦታው ለመታገል ለወኪሎቹ በግልጽ ተናግሯል። ካማቪንጋ አዲሱን አሰልጣኝ ሞሪኖ ለማሳመን እና ባለፈው የውድድር ዘመን ያሳየውን ደካማ ብቃት ለማሻሻል ቆርጦ መነሳቱንም እየተዘገበ ይገኛል። መረጃውን የዘገበው ፋብሪዞ ሮማኖ ነው። የዛሬው ስፖርት መረጃዎቻችን እነዚህ ይመስሉ ነበር። የእንግሊዝና የሜክሲኮ ጨዋታ እንዴት ሊሆን ይችላል? እስቲ ሀሳባችሁን አቅርቡ። ምናልባት በቀጣይ በይገምቱ ይሸለሙ ጥያቄያችን የምንመለስ ሊሆን ይችላል። ቶተንሃምስ በቶናሊ ዝውውር ይበልጥ ይጠናከራል? እስቲ ሀሳባችሁን ጻፉ። አስተያየቶቻችሁን በኮሜንት መስጫው ላይ አጋሩን። ቪዲዮ ላይክ፣ ሼር ማድረጋችሁን እና ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።